የአማኝና የኢአማኝ ሞገት። በእርግጥ ሰይጣን የሚባል ነገር አለ? በጣም በርካታ ሃይማኖቶች ሰይጣንን በማውገዝ ላይ የተመሰረተ እምነት አላቸው። እነዚህ ሃይማኖት ተከታዮችም ሰይጣን የሚባል የራሱ ህልውና ያለው አካል በዚህ ዓለም ላይ እንዳለ ያምናሉ። ይህ አቋም የእነዚህ ሃይማኖቶች ዋነኛ ምሰሶ ነው። ማንኛውም አማኝ ሰይጣን እንዳለ ማመን አለበት። ሰይጣን ሰዎችን ወደ ክፋት፣ ኃጢአትና ጥፋት ይወስዳቸዋል ተብሎ ስለሚታመን ይወገዛል፣ ይጠላል። በስዕል ላይም ጥቁር፣ አስቀያሚ፣ እሾሃማና ጨካኝ ተደርጎ ይሳላል። አሁን ግን በተለይ ከስነ ልቦናና ከሕክምና ሳይንስ እድገት ጋር ተያይዞ በሰይጣን መኖር ላይ ጥርጣሬያቸውን መሰንዘር የጀመሩ ሰዎች በቁጥር እየበዙ ነው። ከዚህ ጥርጣሬያቸውን በመነሳት ብዙ ሰዎች በአይን የማይታይ ክፉ መንፈሳዊ አካል አለ ብሎ ማመን ከብዷቸዋል። በዚህም የተነሳ የሰይጣን ህልውና የሚጠራጠሩ በሂደት ሁለት አይነት የአመለካከት ጎራዎች ተፈጥረዋል። በመጀመሪያው ጎራ ውስጥ ያሉ ሰዎች የአማኞች ወይም ኤቲስት ሲሆኑ እነሱም እግዚአብሔርም ሆነ ሰይጣን የሚባል መንፈሳዊ አካል በጭራሽ የለም በማለት በግልጽ የአማኝነት አቋም የያዙ ናቸው። በሁለተኛው ጎራ ውስጥ ያሉ ሰዎች ግን አማኞች ናቸው። እዚህ ጎራ ውስጥ ያሉ ሰዎች በእግዚአብሔር መኖርና በአምልኮተ እግዚአብሔር የሚያምኑ ቢሆኑም ሰይጣንና ሲኦል አለ ብሎ ግን አያምኑ። እንዴት ያለ ልክ የሰውን ልጅ የሚያፈቅር አምላክ ሰዎች ላይ የሚጨክንና ክፉ የሆነ መንፈስ ፈጥሮ ያሰቃያቸዋል? ይህ ነገር ከፈጣሪያችን ከእግዚአብሔር ሊሆን አይችልም ብለው የሚያምኑ ክርስቲያኖች አሉ። እንደነሱ አመለካከት ከስጋችን ምኞት የሚመነጭ ፍላጎት፣ ስሜትና ሐሳብ ሁሉ መጽሐፍ ቅዱስ ውስጥ ሰይጣን ተብሎ ተጽፏል እንጂ ራሱን የቻለ ክፉ መንፈስ አይደለም ብለው ያምናሉ። ክርስቲያን ያልሆኑና ራሳቸውን በግልጽ የለዩ እንደ አማኞች አመለካከት እግዚአብሔር ከሰይጣን ጋር እንዳወራ የሚናገረው የመጽሐፍ ቅዱስ ጥቅስ አንድ መሰረታዊ ችግር አለበት፣ የኢዮብ ታሪክ። ይሄውም ይህ ጥቅስ ከእግዚአብሔር መሰረታዊ ባህሪ ጋር የሚቃረን መሆኑ ነው። መጽሐፍ ቅዱስ እንደሚለው አማኞችም ከልባቸው እንደሚያምኑት እግዚአብሔር መንፈስ በመሆኑ የቦታና የጊዜ ገደብ የለበትም። በእኛም ውስጥ ልብና ኩላሊት እየመረመረም ሆነ ከኛ ውጭ ባለው ቦታና ጊዜ ውስጥ ሁሉ በምልአት ይኖራል። በመሆኑም እግዚአብሔር የሌለበት ቦታና ጊዜ ዩኒቨርስ ውስጥ የለም። እንግዲህ እግዚአብሔር በሁሉም ቦታና ጊዜ ውስጥ ነዋሪ ከሆነ ሰይጣን በየትኛው ቦታና ጊዜ ውስጥ ሆኖ ነው ከእግዚአብሔር ጋር የሚያወራው? ለዚህ ጥያቄ ክርስቲያኖች መልስ የላቸውም። በሁሉም ቦታና ጊዜ ውስጥ ሰፍኖ የመገኘት የእግዚአብሔር ባህሪ ሰይጣንን የሚኖርበት የቦታና የጊዜ አውታር ያሳጠዋል። ምክንያቱም እነዚህ አማኞች እንደሚሉት እግዚአብሔርና ሰይጣን በቦታና በጊዜ አንድ ላይ እንዲኖሩ የሚያስችል ተፈጥሯዊ ባህሪ ስለሌላቸው ሌላው እግዚአብሔር ባለበት ቦታና ጊዜ ውስጥ ሰይጣን ሊኖር አይችልም፣ እንዲሁም ሰይጣን ባለበት ቦታና ጊዜ ውስጥ እግዚአብሔር አይኖርም። ችግሩ ግን እግዚአብሔር የሌለበት ቦታና ጊዜ ዘመን አለመኖሩ ነው። ሰይጣን የሚባል ነገር የለም የሚያስብለን ይሄው የእግዚአብሔር በሁሉም ቦታና ዘመን መገኘት ባህሪ ነው። እግዚአብሔር በሁሉም ቦታና ዘመን ወይም ጊዜ የሚኖር ከሆነ ደግሞ ሰይጣን ላፍታ እንኳን የሚኖርበት ቦታና ጊዜ አይኖርም። በዚያ ምክንያት መሰረት ሰይጣን የሚባል ነገር አይኖርም። ሆኖም ግን ለዚያ ምክንያትና ሙግት እንደ ግሪጎሪ ጋንስል ያሉ ክርስቲያን ፈላስፎች ደግሞ የሚከተለውን አጸፋ ይሰጣሉ። ቦታና ጊዜ የሚይዝ ነገር ሁሉ ቁሳዊ አካል ነው። መንፈስ ቁሳዊ አካል ባለመሆኑ ቦታና ጊዜ አይዝም። እግዚአብሔር መንፈስ በመሆኑ ቦታና ጊዜን አይዝም። በመሆኑም እግዚአብሔር ከዚህ ዓለም ውጭ የሚኖር ዩኒቨርስ በሚኖርበት የቦታ ጊዜ አውታር ውስጥም የሌለ መንፈሳዊ አካል ነው። በመሆኑም እግዚአብሔር በዚህ ዓለም ላይ የለም። እንደነዚህ ክርስቲያን ፈላስፎች አመለካከት እግዚአብሔር በሁሉም ቦታና ጊዜ ውስጥ አለ ማለት በቦታና በጊዜ ውስጥ ሁሉ የሞላ አካል አለው ማለት ሳይሆን እግዚአብሔር የተመጠነ መንፈሳዊ አካል ኖሮት ሆኖም ግን ሁሉንም ቦታዎችና ጊዜያት ሁሉ በርቀት የሚመለከት ተጽዕኖ ማድረግ የሚችል የሚቆጣጠር ነው ማለት ነው። በዚህ አማኝ ፈላስፎች መከራከሪያ መሰረት እግዚአብሔር መንፈስም ቢሆን መንፈሳዊ አካሉ ግን ከቦታ ጊዜ አውታር ውጭ ነው።
ይህን ሁሉ የእግዚአብሔር ባህሪ በፀሐይ ብርሃንና ሙቀት መስለን ማስረዳት እንችላለን። ፀሐይ ስትወጣ በሁሉም ቦታዎች ላይ የሚደርስ ብርሃንና ሙቀት አላት። ሆኖም ግን የፀሐይ ብርሃንና ሙቀት በሁሉም ቦታዎች ላይ መገኘታቸው ፀሐይ በአካል በሁሉም አካባቢ ላይ ትገኛለች ማለት አይደለም። ፀሐይ በቦታ የተወሰነ አካል ቢኖራትም በብርሃኗ ሙቀት ግን በሁሉም ቦታዎች ላይ ሞልቶ ይገኛል። እግዚአብሔርም እንዲሁ ነው። መንፈሳዊ አካሉ በቦታ የተወሰነ ሆኖ ኃይሉ፣ ተጽዕኖውና ቁጥጥሩ ግን በሁሉም ስፍራዎችና ጊዜዎች ሁሉ የሞላ ነው። ጥያቄው ግን ክርስቲያኖች የሚያምኑት ልክ ክርስቲያን ፈላስፎች እንደሚከራከሩት እግዚአብሔር በዚህ ዓለም ላይ የለም ብለው ነው ወይ የሚለው ነው። አማኞች የሚሉትም ይሄ የክርስቲያን ፈላስፎች መከራከሪያ በየዋህነት እግዚአብሔርን ከሚያመልኩ ክርስቲያኖች እምነት ያፈነገጠና በክርክሩ መፈናፈኛ ሲያጡ ለማምለጫ የፈጠሩት ሐሳብ ነው በማለት ሐሳቡ ከመጽሐፍ ቅዱስ ጋር በግልጽ እንደሚጋጭ ያሳያሉ።